ሰላም ሰላም ኢትዮ እንዴት ናችሁ? ዛሬም እንደተለመደው ምርጥ የሆነ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ለየት ያለ ነው። እስከ ዛሬ ከሰሯቸው ቪዲዮዎች ለየት ያለ የመጀመሪያውን ስታንዳፕ ኮሜዲ ነው የምንመለከተው። የመጀመሪያ ስል ለእኔ የመጀመሪያ ነው ስታንዳፕ ኮሜዲ ስመለከት። ከዚህ በፊትም አይቼም ሪያክሽን ሰርቼበትም አላውቅም። ዶንክ ዩቲዩብ ላይ የተለቀቀ ነው። ማንዶና አላወኩም። ገብተን እንመለከታለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች ሊደርስ አድርጉ። እናንተም የዚህ ምርጥ ፋሚሊ አባል ይሁኑ። ምርጥ ፋሚሊ ነው፣ በነፃ ነው። ተቀላቀሉ። ቴሌግራም ግሩፕ ላይ የላካችሁልን ሊንክ ዲስክሪፕሽን ስላለ ቪዲዮዎችን ላኩልን። የኮሜዲ ስራዎችን፣ ቆየት ያሉ ስራዎችን ላኩልን። ዛሬ ግን አንደኛ የመጀመሪያ ስታንዳፕ ኮሜዲ ሰርተን አናውቅም። ሁለተኛ ደግሞ የቅርብ ጊዜ ቪዲዮ አይተን አናውቅም። ዛሬ እንመለከታለን ማለት ነው። ሜዲያን ምን አለ ያረጋ ኢትዮጵያን ትልቅ ባህል ነበር። አንድነት። በአንድነት እንሰራለን፣ በአንድነት እንበላለን፣ በአንድነት እንጠጣለን። አዎ ልክ ነው። በአንድነት መጥፎ ሀሳብ እንታገላለን። ድሮ አንድነት ባህል ነበር። አሁን አንድነት ፓርክ ነው። እሱንም ካፍላ ነው የምታየው። አሁን እንደ ሀገር የሆነ ችግር ሲገጥመን ልክ እንደ ቀድሞ ከውስጥ ሆነን በአንድነት እንደመቆም ውጪውን እያየን አንድነታችን የሚጠሉ ሀገሮች በር ላይ ሄደን እጃችሁን አንሱ እያልን እንጮኻለን። ሲጀመር አይሰሙን። ምክንያቱም እጃቸውን ሮጠን የጨበጠው እኛው ነው። ሲቸግረን እጃችሁን ዘርጉ፣ ሲከፋን እጃችሁን አንሱ። ወላዋያነት የኢትዮጵያን ባህል ነው። መጀመሪያ ያዙኝ፣ ከዛ ልቀቁኝ፣ ትርፉ ያዙኝ ልቀቁኝ። አዎ እጃችሁን አንሱ ብለን ወደ ውጪ ከማየታችን በፊት እጃችሁን ስጡ መባል ያለባቸው የውስጥ ሰዎች አሉ። እውነታው ያ ነው። አያገባኝም። አሁን ለችግሮቻችን ሁሉ መንስኤ የሆነች ይመስል ብዙዎቻችን አሜሪካን ሄደን እንጮህባታለን። እርግጥ ነው አሜሪካ እጇን ማንሳት አለባት ከኢትዮጵያ ጡት ላይ። እስከ መቼ ስሜታዊ ይሆን? ነገር ግን አሜሪካ የምር ደንገጥ ብላ እጇን ማንሳት የምትጀምረው እኛ ኢትዮጵያውያን እንደ ሕዝብ የሚመጥነንን ሀገራዊ ስርዓት አምጠን ስንወልድ ነው። ይሄ ከባድ ቀን ነው። ይሄ ከባድ ነው። ይህን ቪዲዮ ላይክ ባለስልጣኖቻችን ማታ ከአሜሪካ ጋር እየተሳሳቡ እኛን ጠዋት በባዶ ሆዳችን ሰላማዊ ሰልፍ ስላስወጡን አሜሪካ እጇን አታነሳም። ሁላችን ከመሪ እስከ ተመሪ በሀገር ጉዳይ አንድ አይነት አቋም ሊኖረን ይገባል እንጂ ማየው አሜሪካ እኮ ሩሩ ሀገር እንዳልሆነች እኮ ዓለም ያውቃል። እንደውም እኛ ነን ሩሩ። ለዚህ እኮ ነው ዶናልድ ትራምፕ የመጣ ጊዜ ለትራምፕ አጨብጭበናል። ትራምፕ በግድቡ ጉዳይ ትራምፔቱን ነፋብን፣ አስጠላን። ጆ ባይደን አልን። ጆ ባይደን ይኸው እርስ በርስ በጥይት አበያየደን፣ እሱም አስጠላን። የኦባማ ጊዜ ፌንት ነው የበላን። ታስታውሳላችሁ? ኦባማ የተመረጠ ጊዜ ልክ ኦባማ ኢትዮጵያን ለመምራት የተመረጠ መሪ እስኪመስል ድረስ ከተማው በክላክ ሲቀወም ያው የዋ ስለሆንን ነው። ኦባማ ኬንያዊ ስለሆነ ምናልባት የኬንያ ጎረቤቶቻችን በር ሲንኳኳ ለእኛም ይሰማል። የዋነት ነው። አሁንም ድረስ ኦባማ እኮ ቢኖር ለእኛ ለጥቁሮች ብሎ የሚሟገት ሰው ትሰማለህ። ኦባማ ራሱ አንተ እኮ ለእኛ ለጥቁሮች ለእኛ ለአፍሪካ ትጠቅማለህ ብትለው ሳቁ ነው ይመጣው። You crazy poor people. You are full. Yeah. Africans are full. Yeah. You think I'm black? You think I'm black? Of course I'm black, but you know, I'm not black. I'm white as black. Yeah. I work for the House of Whites. You crazy poor people. Let me tell you this. We Americans, we don't solve any of your problem. Okay? We give you problem. If you want food, we can give you food. But bullets under the food. Bombs under the food.
Jones under the foot. Just in case if you wanna shoot and kill one another. Yeah. After you ate the whole food, yeah. You call it civil war, we call it desert. ይሄ ሁሉ ሰው እንግሊዘኛ ይሰማል ብዬ አልጠበኩም። ለኢትዮጵያን ችግር ማንም የውጭ አካል መፍትሄ ሊሆን አይችልም። ምክንያቱም የኢትዮጵያን ችግር ልክ ማስክ ውስጥ እንደማስነጠስ ነው። ጨብለቅ ያለ ነው። እዲ ኧረ ስታንድ አፕ እዲ መጨማለቁን ከኛ ውጪ ማንም የውጭ አካል ሊለየው አይችልም። አዎ ከውጭ ጣልቃ ገብነት ለመዳን ሀገርን ከልብ መውደድ በቂ ነው። የዜግነት ክብር የሚለውን መዝሙር መዘመር ሳይችል ከመከላከያ ጎን ነኝ የሚለውን መከላከል አለብን። እችላለሁ። አሁን ላይ እያስተዋላችሁ ነው። አንዳንድ ትምህርት ቤቶች የኢትዮጵያ ብሔራዊ መዝሙር ቀርቶ የብሔር መዝሙር ይሄን የምታረጉ ሰዎች ይሄን ማድረግ መብታችሁ አይደለም። ነገር ግን ጊዜው ፈቅዶላችሁ ይሄን ማድረግ ከቻላችሁ ቢያንስ ግጥሙን ቀይሩት። ጩኸት ሕፃናትን ሰብስቦ ስለ ደምና ስለ ግፍ ማስተማር ነገ ጠዋት ያንተንም የጎረቤትንም ደም በግፍ የሚያፈስ ትውልድ መፍጠር ነው። ሕፃናት ያው ስለ ደም መለገስ እንጂ ስለ ደም መፋሰስ ምን ይሰራላቸዋል? ምንም አይሰራም። አሁን ጭራሽ እያስተዋላችሁ ነው። ብዙ ክልሎች የራሳቸው ክልላዊ መዝሙር አላቸው እና በጣም የሚያናደኝ ነገር ምን እንደሆነ ታውቃላችሁ? ሁሉም ክልሎች በመዝሙራቸው ውስጥ ራሳቸውን ያመጻድቃሉ። እኛ ታላቅ ነን፣ እኛ ለምለም ነን፣ እኛ ጀግና ነን። ታላቅም ለምለምም ጀግናም ልትሆን ትችላለህ፣ ግን የማን ምድር ላይ ቆመ ለምለም ነኝ ትላለህ? የትኛው የብቻ ታሪክ ታላቅ አረገ? የትኛውስ ብቻህን የፈጸምከው ጀብድ ጀግናስ ባለ? በክልል ማሰብ አላዋቂነት ነው። ምክንያቱም የትኛችሁም ክልሎች ኢትዮጵያን አትበልጧትም። በዚህ ሁኔታ ጠበን ከሄድን ነገ ጠዋት ደግሞ ሁሉም ክፍለ ከተማ የራሱ ክፍለ ከተማ ዘፈን ይኖረዋል ማለት ነው። አሁን ለምሳሌ እኔ የጉለሌ ክፍለ ከተማ ልጅ ነኝ። መመጻደቅ ከፈለኩ ብዙ የሚያመጻድቀኝ ነገር አለ። ለምሳሌ በአዲስ አበባ ከፍታው ቦታ እንጦጦ የኛ ነው። በአዲስ አበባ ትልቁ የእጽዋት ማዕከል ጉለሌ እጽዋት ማዕከል የኛ ነው። በአዲስ አበባ ከጥንታዮቹ መስጊድ ማዕከል ሼህ ወጀሌ መስጊድ የኛ ነው። ካጠገቡ ያለው ታሪካዊ ታቦት ቅዱስ ሩፋኤል ቤተክርስቲያን የኛ ነው። አረ በሸገር ስም የሚጠራው ሸገር ኤፍኤም ራሱ የኛ ነው። ስለዚህ እኔም ነገ ጠዋት ሕፃናትን ሰብስቤ ስለ ጉለሌ መዝሙር ላዘምራቸው። አስቡት እስቲ። ጉለሌ ትበልጫለሽ ከቦሌ ከለሚኮራ ጉለሌ ትበልጫለሽ ከቦሌ ድንድድ ከኮልፌ ድንድድ ከየካ ማኗችን ደርሶ የሚነካ ልጆችሽ አለን አናስነካ። ጉለሌ ትበልጫለሽ
ትወጣለች ከለሚኮራ ካቃቂ እኛ ገና ለገና የብሔርና የክልል ዝናብ ስላልፈራ ልጆቻችን ይበስብሱ አይባል። ስታንዳፕ ኮሜዲ ከባድ ይሄ ነካ እኔ እንደዚህ አይነት ቪዲዮዎችን መስራት አልፈልግም። ዛሬ ግን እንደጀመርነው እንጨርሰዋለን። ስለጀመርነው እንጨርሰዋለን። ይሄ ወጣ ብሎ አንድ መነካካት እኔ አልወድም። ጀስት በቃ ፈኒ ብቻ ነው የምፈልገው፣ መሳቅ ብቻ ነው የምፈልገው። ግን ይሄም ያስቃል አይደል እንዴ? እንጨርሰው። እዚህ ላይ ከጠየቃችሁ ያገባኛል በጣም የዜግነት ክብር የመሰለ መዝሙር ምን አለ? የእውነት የለም። የዜግነት ክብር የሚለው መዝሙር ትችላለህ ወንድሜ? እዚህ ጋር በጣም ተጫንኳችሁ መሰለህ። እዚህ ጋር አሉ ይላል እዛ። አሁን ይህን ጥያቄ ጠየቅኩ ስለማትችሉ አይደለም። ብዙዎቻችን የዜግነት ክብር የሚለው መዝሙር መዘመር እንችላለን። ግጥሙን ግን በስትክክል የማይሉት አሉ። የዜግነት ክብር በኢትዮጵያችን ፈልቶ የሚል ሰው አለ። ታየን ህዝባዊነት ዳር እስከ ዳር ደምቶ የሚልም ሰው አለ። እናውቃለን እኮ ኢትዮጵያ ከዳር እስከ ዳር ደም በደም እንደሆነች። ነገር ግን ግጥሙ እንደዛ አይደለም። እኔ እንደኔ ዜጎቻችን ወይም ኢትዮጵያውያን የዜግነት ክብር የሚለውን መዝሙር እንድትችሉት ዘፋኞቻችን በዘፈን ስራዎቻቸው ላይ የዜግነት ክብር የሚለውን መዝሙር ቢዘፍኑት አሪፍ የሚሆን ይመስለኛል። በራሳቸው ስታይል ወጣት ዘፋኝ ቆይ አስበዋል። አንድ ራፐር መጥቶ የዜግነት ክብር በራሳቸው ስታይል አይደል ያለው? ራፐር መጥቶ ራፕ ሲያደርግ የዜግነት ክብር አይመጣውም ጋይስ። ይሄ አይሆንም። አንንጃ ይሄ አይሆንም። የእውነቴን አሉ። ለምሳሌ ዮሐና አለ፣ ዋይ ልጅ ሚካኤል አለ፣ ያራዳ ልጆች ባይ ቬሮኒካ አለች፣ ጸዲ አለች። እነዚህ ዘፋኞች በዘፈን ስራዎቻቸው ላይ በጋራ ሆነው በህብረት በጥምረት የዜግነት ክብር የሚለውን መዝሙር ቢዘምሩልን አሪፍ የሚሆን አይመስላችሁ? ዋይ የዜግነት ክብር ይበላል ያራዳ ልጆች የዜግነት ክብር በኢትዮጵያ ታየን ህዝባዊነት ዳር እስከ ዳር ለሰላም ለፍቅር ለህዝቦች ነጻነት ያራዳ ልጆች ቬሮኒካ መሰረተ ጽኑ ኧረ አልቻልኩም። ወይኔ ህዝቦች ነን በስራ የቆምን ጸዲት መቀላለህ እንጠብቅሻለን ኡፋ አለብን አደራ ኢትዮጵያችን ኑሪ ኡፋ እኛም በአንቺ እንኩራ። እንጠብቅሻለን አልኩህ እኮ። በእርግጥ ወጣቶቹ ብቻ አይደሉም መቻል ያለባቸው። የዜግነት ክብር የሚለው መዝሙር ትልቅ ሰዎችን መቻል አለባቸው። ለእናንተ አረጋኝ ወራሽ አለላችሁ፣ አትጨናነቁ። የዜግነት ክብር ማስታወቂያ እንመልከቱ። እንዴ ማስታወቂያ እሺ። ከፋ ቡና ከፋ ኮፊ ምን ያስብለኛል? አሜሪካ ላይ ያለሁት
የዜግነት ክብር ተዋዊነት እስከ ዳር ዘጥቶ ዳር እስከ ዳር Yes. ለሰላም ለፍቅር ለህዝቦች ነጻነት በእኩልነት በፍቅር ቆመናል በአንድነት እንዲገባል መድረክ የአፍሪካ ህዝብ ባለቤት የተፈጥሮ ጸጋ የጀግና ህዝብ እናት እስኪ ዘለል አያ አድርጊያል። ዋው ዋው ይሄ ከባድ ነው ጋይስ። ክፍል 2 ይቀጥላል። ዋው ክፍል 2 የሚቀጥል ከሆነ እንቀጥላለን እኛ። አንቺ ብቻ እንስራው ስታንዳፕ ኮሜዲ የድሮ ከሆነ እናያለን። ስታንዳፕ ኮሜዲ ምን የሆነ ፖለቲካ ወይ የሆነ ነገር ነካ እና እኔ ያሉ እሱ ነገር ነው የማልፈልገው። የዛሬው ቪዲዮአችን ይሄን ይመስል ነበር። ቀጣይ ባበደ ቪዲዮ ክፍል 2ቱን ካገኘሁት እንቀጥላለን። የቆየ ቪዲዮ ስለሆነ ክፍል 2 ይኖረዋል። ቀጣይ ፓርት ላይ ለቅላችኋለሁ። ይሄ ቪዲዮ ስለወደዳችሁት አመሰግናለሁ። እንደወደዳችሁትም ደግሞ ተስፋ አደርጋለሁ። ቀጣይ ባበደ ቪዲዮ እንገናኛለን። እስክንገናኝ ድረስ ይመቻችሁ።